ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ የካቲት 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የወረታ ወታደራዊ ኦፕሬሽንና ያገዛዙ ድሮን ጥቃት፣ የአቡነ ማትያስ ጥሪ፣ ከህግ በላይ የሆነው አትሌት፣ ኦሮሚያ ክልል የተሰነዘረው ወታደራዊ ጥቃት፣ የዳግም ዘመቻ ጥሪ፣ ኢሚግሬሽንና ማሳደድ፣ ሂላሪ ክሊንተንና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ከድቶ ለጠላት እጁን በሰጠው ባንዳው ጸዳሉ ደሴ ላይ ድንገተኛ ጥቃት መሰንዘሩና አጃቢዎቹ ተመተው እሱ መፈርጠጡን አስታወቀ። አገዛዙ በወረታ የድሮን ጥቃት ለመፈጸም አሰሳ እያደረገ ነው። በርከት ያለ የአገዛዙ ትጥቅ ከመጋዘን ፋኖ መማረክ ችሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋው ዛሬ የካቲት 8 ቀን 2018 ዓ.ም ይፋ እንዳደረገው አገዛዙ እጁን በሰጠው በአንዳው ጸዳሉ ደሴ ላይ ድንገተኛ የደፈጣ ጥቃት ተሰንዝሮ አጃቢዎቹ መመታታቸውን አስታውቋል። ዙፋን ጠባቂው የአገዛዙ ኃይል በአንዳው ጸዳሉ ደሴን ጨምሮ ከደብረ ታቦር ወደ አለምበር ከአድማ ብተናና ወዶ ገቦች ከሃዲያን የሆኑ ዘመዶቹ ጋር ተሽከርካሪዎች ከኋላ እግረኛን ከፊት አድርገው እየተጓዙ በነበረበት ወቅት የሜጀር ጀነራል ውባንታ አባተ ኮር በወሰዱት ድንገተኛ የደፈጣ ጥቃት አጃቢዎቹና ውስን አድማ ብተና አባላት ሲመቱ የተወሰኑት መሞታቸውን አጃቢዎቹ መቁሰላቸውን አስታውቋል። ጸዳሉ ደሴ ላይ ለሁለተኛ ጊዜ የተሰነዘረው ጥቃት ተከትሎ አጋጣሚውን በመጠቀም 6 የአድማ ብተናዎች በአማራ ህዝብ ላይ ጦርነት ካወጀው አገዛዝ ራሳቸውን በመነጠል ማምለጥ መቻላቸውንም አስታውቋል። ወደ አለምበር ሲመጣ የነበረው ኃይልም በድንጋጤ እግሬ አውጭኝ ሲል በፍጥነት ደብረ ታቦር ከተማ ፈርጥጦ መግባቱንም ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ ሰሞኑ ሆን ብሎ አገዛዙ በ27 የድሮን ጥቃት ሰላማዊ ሰዎችና የህዝብ ተቋማት ላይ በማነጣጠር በደብረ ታቦር የፈጸመውን ጥቃት በወረታም ለመድገም ዛሬም የድሮን አሰሳ እያደረገ መሆኑን የሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊው አርበኛ ሀቅ ያለው ጸጋው ይፋ ባደረገው በዚሁ መረጃ ገልጿል። አገዛዙ ምክንያት እየፈለገ የአማራን ህዝብ በጅምላ ለመፍጀት ከአረብ ሀገራት በተሰጠው ድሮን እያደረሰ ያለውን ጥፋት በአግባቡ ማጋለጥ እንደሚያስፈልግም ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ የካቲት 8 ቀን 2018 ዓ.ም ወረታ ከተማ ሙሉ ለሙሉ መቆጣጠሩንም አስታውቋል። ወደ ከተማ በ5 አቅጣጫ በገቡና በሸለቆ በኮሌጅ በሻጋበርና በቄራ የገባው የፋኖ ኃይል ጠላትን አይቀጡ ቅጣት በመቅጣት ከተማዋን መቆጣጠር መቻሉን አስታውቋል። የባንዳ ብልጽግና መሰብሰቢያ የሆነችው የወረታ ከተማ 3 የፌዴራል መጋቢ መንገድ ያላት በመሆኑ ለጠላት ሜካናይዝድ ኃይል ለመጠቀም ምቹ ስለሆነች ሳትደፈር የቆየች ከተማ ዛሬ የፋኖ አንድ መሆን ተከትሎ 3ቱም መንገዶች ከባህር ዳር ወረታ ያለውን መንገድ ጣና ገላውዲዮስ ክፍለ ጦር፣ ከጎንደር ወረታ ያለውን መንገድ 5ኛ ኮርና ከደብረ ታቦር ወረታ ያለውን ደግሞ የጉና ክፍለ ጦር ገብረ መስቀል ብርጌድ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አሳምነው ብርጌድ ጠላት ተጨማሪ ኃይል እንዳያስገባ የዘጉ ሲሆን የነበልባሉ ፎገራ ክፍለ ጦር ደግሞ ከተማዋን በ5 አቅጣጫ በመክበብ የጠላት ብልጽግና ኃይልን ሙሉ ለሙሉ መደምሰስ መቻሉን አስታውቋል። በወረታ የድሮን አሰሳውን ተከትሎ ተጨማሪ የድሮን ጥቃት መፈጸሙ ታውቋል። ጠላት ስትራቴጂክ የሆነችውን የወረታ ከተማ ከፍተኛ ቁጥር ያለው አድማ ብተና ሚሊሻና ፖሊስ አደራጅቶ ምሽግ ሰርቶ ከተማዋን ላለመልቀቅ የተፍጨረጨረ ቢሆንም ጀግና የፋኖ ኃይል ምሽጉን በመሰባበር ከተማዋን ነጻ ማድረጉ ተገልጿል። ወረታ ከተማ በፋኖ ሙሉ ለሙሉ ቁጥጥር ስር የዋለች መሆኑን የጠቀሰው መረጃ በጠላት በኩል ከ50 በላይ የጠላት ኃይል ሲደመሰስ በርከት ያሉ መቁሰላቸውን 20 ክላሽንኮቭ መሳሪያ፣ 2 መትረየስ ኮፍብሬን የተማረከ ሲሆን 2 የስርዓቱ መገልገያ ፓትሮል ከጥቅም ውጭ እንዲሆን መደረጉም ተገልጿል። ፋኖ የአማራ ህዝብ አንደኛ ጠላት የሆነውን የብልጽግና ኃይል ለማጥፋት በአባቶቹ የአርበኝነት መንፈስ እየተመራ ወደ ድል እየቀረበ ባንዳዎች ከነኩይ ተግባራቸው ለፍርድ እየተሸኙ ይገኛል በማለት ነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ኃላፊ ኢንጂነር አብዩ መልኬ ባወጣው ተጨማሪ መረጃ ገልጿል። በዓለም ላይ የሚገኙ የአማራ ብሔር ተወላጆችና ሌሎችም ኢትዮጵያን የብልጽግና ስርዓት እየፈጸመ ያለው የንጹሐን ጭፍጨፋ ለዓለም መንግስታት እንዲያሳውቁ በማለት የአገዛዙን ድርጊት ማጋለጥ እንደሚያስፈልግም ጥሪ አቅርበዋል። ወረታ ከተማ የነበረውን ወታደራዊ ኦፕሬሽን ተከትሎ በርከት ያለ የጠላት ወታደራዊ ቁሳቁስ በፋኖ መማረኩን ታውቋል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በነገ ዕለት የሚጀመረውን የታላቁ የሁዳዴ ጾም ምዕመናኖችም የተቸገሩ ወገኖችን በመርዳት ሰላምን በማስፈን ፍትህ ላጡ ወገኖችም በመቆም ትኩረትም እንዲያደርጉ ሲሉ አቡነ ማትያስ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ጾሙን በተመለከተ ባስተላለፉት የእንኳን አደረሳችሁ መልእክት በቅዱስ ሲኖዶሱ ዋና ጸሐፊ በብፁዕ አቡነ ዲዮስቆሮስ አማካኝነት መልእክታቸውንም አስተላልፈዋል። ቅዱስነታቸው በሀገር ውስጥና በውጭ አገራት የምትገኙ ህዝበ ክርስቲያን በሙሉ ሰይጣንና ግብሩን ድል ለምንመታበት ለጾመ አርባ በሰላም አደረሳችሁ አደረሰን። የጾም ዓላማውም ስጋዊ ፍላጎትን በመግራት መንፈሳዊ ፍላጎትን ማጎልበትም እንደሆነም ተነግሮናል። በመሆኑም ይህንን መርህም ጠብቀን መጾም ግዴታችን ይሆናል ያሉትም ቅዱስነታቸው ልባዊ አንድነትን፣ ዘላቂ ሰላምን፣ የማይናወጥ ፍትህና እኩልነትን፣ ወሰን የሌለውን ርህራሄን በውስጣችን ብሎም በዓለማችን ማሰረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባናልም ብለዋል። ልንለብሳቸው የሚገባው እነዚህ የመንፈስ ፍሬዎችም የእግዚአብሔር ጋሻዎች ናቸውና ይህንን ካደረግን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ የሰይጣንን ሽንገላን በጣትሰን በመጣል በአስተማማኝ ሁኔታም ድል ማድረግ እንችላለን ያሉትም አቡነ ማትያስም የተጠራነው ለዚህ ነው። ለአገራችን ህዝብም የራስ ምታትም የሆነውን ያለመግባባትም ዝንባሌን ለመቅረፍም ከልብ ለመጸለይ የተራቡትን፣ የታረዙትን፣ የተጠሙትን በመርዳትም የተጣሉትን በማስታረቅም ፍትህ ለተነፈጉ ወገኖችም እውነተኛ ፍትህም በመስጠትም በዓለ ጾሙን እንድንጾም በእግዚአብሔር ስም አባታዊ ምክራችንና መልእክታችንን እናስተላልፋለን። እግዚአብሔር ኢትዮጵያና ልጆቿን ይባርክ በማለትም ብፁዕነታቸው ቡራኪያቸውን አጠናቀዋል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አቅጣጫዎች እየወሰደ ያለውን ወታደራዊ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። አንዋጋም ያሉ አድማ ብተናና ሚሊሻ አባላት መታሰራቸውን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ በጎንደር እየተወሰደ ያለው ወታደራዊ እርምጃን ተከትሎ ጠላት እየተፍረከረከ መምጣቱን ዛሬ የካቲት 8 ቀን 2018 ይፋ ባደረገው መረጃ ገልጾ በሰሜን አማራ ቀጠናና ምስራቅ አማራ ቀጠና የተሰነዘሩ ጥቃቶች በጠላት ላይ ጉዳት ማድረሳቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ዛሬ የካቲት 8 ቀን 2018 ይፋ እንዳደረገው በቀጠለው የጎንደሩ ተጋድሎ ከባህር ዳር ጎንደር መስመር ከባህር ዳር በ60 ኪሎ ሜትር ርቀት ላይ የምትገኘው ወረታ ከተማ የተከማቸን የጠላት ሎጂስቲክ በማድረግ ጀብዱ መፈጸሙን ጠቅሷል። አብይ አህመድ እንደተለመደው ከተማ ላይ የድሮን ናዳ አውርዷል። ድሮን በሰራዊታችን ላይ አንዳችም ጉዳት ባያደርስም በሰላማዊ ሰዎች ላይ ጉዳት አድርሷል። ያገዛዙ ሰራዊት የመከላከል ውጊያ እያደረገ መሆኑን ከአማራ ህዝብ በተቃራኒ የተሰለፈውና የአብይ አህመድ ልሳን በሆነው የቀድሞ አማራ ሚዲያ ኮርፖሬሽን ጨምሮ አገዛዙ በልሳኖቹ ጭምር እያረጋገጠ መምጣቱን ጠቅሷል። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የፋሽስቱ ብልጽግና አገዛዝ ሰራዊት በምኒልክ እዝ ያሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ የተሳካ የደፈጣ ጥቃት እንደተፈጸመበት የጠቀሰው የህዝብ ግንኙነት ኃላፊው በዚህ ጥቃት በሁለት ተሽከርካሪ ላይ የነበረ የጠላት ሰራዊት ሙሉ ለሙሉ ተደምስሷል ሲል አስታውቋል። በሌሎች አካባቢዎችም የተጠናከሩ ውጊያዎች በመደረግ ላይ መሆናቸውን የጠቀሰው አርበኛ አስረስ ማረዳምጤ እብናት፣ በለሳ፣ ደራ፣ ስቴል፣ ስማዳን ጨምሮ በበርካታ ወረዳዎች በፈቃደኝነት እጅ የሰጠው የጠላት ሰራዊት በምህረት አዋጁ መሰረት እየተስተናገደ ይገኛል። በሌሎች የክልሉ ወረዳዎች የተሰማራ ኃይልም የምህረት አዋጁን ተከትሎ በገፍ እየመጣ ነው። የወረረው የአማራ ምድር ሁሉ የእሳት ረመጥ የሆነበት የብልጽግና አገዛዝ ከፍተኛ ጭንቀት ውስጥ ይገኛል። የጦርነቱ ትርክት ለመለወጥ የተንደፋደፈበት የፕሮፓጋንዳ ስራ እንደ ጉም ተነዋል ሲል ገልጿል። ይህ በእንዲህ እንዳለ የጎንደሩ ድል የብልጽግናን አቅል አስቶታል ያለው የመረጃ ሙሉ ወታደራዊ ስምሪት ተዛብቷል። በበርካታ ወረዳዎች ላይ የሰፈረው የጠላት ሰራዊት ሙሉ በሙሉ ተደምሷል ማለት ተማርኮ ተመቶ ተበትኖ ከስምሪት ውጭ ሆኗል ማለት ነው በማለት ሁኔታውን አብራርቶ ድምሰሳው ሰራዊቱን ብቻ ሳይሆን ካድሬውንም ይጨምራል ሲል ገልጿል። ከተበተነው የጠላት ኃይል መካከል 300 ሚሊሻ፣ 200 አድማ ብተና በድምሩ 500 ሰራዊትና በርካታ ቁጥር ያላቸው የመደበኛ ፖሊስ አባላት ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት አርፈው የነበረ ቢሆንም የብልጽግና አመራርና የአብይ ጀኔራሎች ይህንን ኃይል በማግባባት ወደ ውጊያ ለመመለስ ያደረጉት ጥረት እንዳልተሳካላቸውም ገልጿል። ወደ ቀጠናው ተመልሰን ወገናችን ጋር አንዋጋም የሚለው አቋም አስይዛቸዋል የተባሉ 135 ያህል የአድማ ብተና 144 ሚሊሻ 49 መደበኛ ፖሊስ አባላት ትጥቃቸውን አውርደው መታሰራቸውን የጠቀሰው መረጃ ሌሎች ትጥቃና አውርድም ያለው 47 አድማ ብተናና 80 ሚሊሻ ከነትጥቃቸው ከተማ ውስጥ መበተናቸውን ብልጽግና ቀሪዎቹን በማግባባት ላይ መጠመዱን ጎንደር ላይ በገጠመው ሽንፈት ተስፋ የቆረጠው ጠላት አማራ የሆኑ የመከላከያ ሰራዊት ከፍተኛ መኮንኖችና አባላትን እየረሸነ ይገኛል በማለት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ
አማረ ዳምጤ ዛሬ የካቲት 8 ቀን 2018 ይፋ ባደረገው መረጃ ገልጸዋል። የአገዛዙ ወታደራዊ አዛዦች የራሳቸውን ውሸት በማመን ፋኖ ቆሞ የማይዋጋበት ደረጃ ደርሷል የሚለውን ግምገማ መሰረት አድርገው የተወሰኑ የሰራዊት አባላትን ከአማራ ክልል በወልቃይት ግንባር ከኤርትራ ጋር በሚያዋስነውና በአፋር ግንባር ከትግራይ ጋር በሚያዋስነው አካባቢ ሰራዊትና ከባድ መሳሪያ እየሰበሰቡ ሲሆን በባንዳ ሚሊሻና አድማ ብተና ፋኖን እንገታለን የሚለው ቀቢጸ ተስፋ የተውስቱን ስልጣን አስጠባቂ ሰራዊት ጨምሮ የፋኖን ወታደራዊ ግስጋሴ መግታት ባለመቻሉ ህዝብና መሰረተ ልማት ላይ ያነጣጠረ የድሮን ጥቃት በመፈጸም ሽብር ለመፍጠር ቢሞክሩም የፋኖን ግስጋሴ እንዳላስቆመው በተከታታይ የሚወጡ መረጃዎች ገልጸዋል። በምዕራብ ኢትዮጵያ ክልል የታርጫም ከተማ ፖሊስ ሰውነቱ ላይ ነዳጅ በማርከፍከፍ ራሱን ያቃጠለ ያለው መምህርን በነዋሪዎች ጥቆማ ደርሶ ህይወቱን ማትረፉን አስታወቀ። የግል ትምህርት ቤት መምህር ነው የተባለው ግለሰብ ሕክምና ላይ እንደሚገኝም የከተማዋ ፖሊስም ገልጿል። የዳውሮ ዞን ማዕከል የሆነችው ታርጫም ከተማም ፖሊስም ዛሬ እሁድ የካቲት 8 2018 ዓ.ም ባወጣው መግለጫ እንዳስታወቀው ግለሰቡን ራሱን ለማጥፋት የሞከረው ከትላንት በስቲያም አርብ ዕለት ረፋዱ 4 ሰዓት ግድም ሲሆን ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛትም ሰውነቱ ላይ እንዳርከፈከፈም የፖሊስ መግለጫም ገልጧል። ቀጥሎም በኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ በመለኮስም ሰውነቱን በሳት ማያያዙን የታርጫም ከተማ ፖሊስ ጽሕፈት ቤት እየገለጸ ሲሆን ይህንንም የተመለከቱ የአካባቢ ነዋሪዎችም የድረሱልን ጥሪ ማሰማታቸውን የጠቀሰው መግለጫው በስፍራው በስራ ላይ የነበሩ የትራፊክ ፖሊስ አባላትም መድረሳቸውን ገልጿል። የከተማው ፖሊስ ከአካባቢው ሰዎች ጋር በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋትም በፍጥነትም ታርጫም ጠቅላላ ሆስፒታል በማስገባት የሕክምና እርዳታ እንዲያገኝ የተደረገም ሲሆን የግለሰቡ ሕይወትም እንደተረፈና በአሁኑ ሰዓትም ሕክምና ላይ እንደሚገኝም መግለጫው አክሏል። በሰባተኛም ቀን አድቬንቲስት ትምህርት ቤት መምህር የሆነው ግለሰብ ራሱን ለማቃጠል የሞከረው ከግል ሕይወቱና ተያያዥ በሆነ ጉዳዮች ምክንያት እንደሆነ የገለጸው ፖሊስም ግለሰቡ የመንግስት ተቀጣሪ እንዳልሆነም በመጥቀስም ምንም አይነት ከመንግስት መዋቅር ጋር የሚያገናኝ ነገር እንደሌለና በየትኛውም የመንግስት መዋቅር የደረሰበት የመልካም አስተዳደር በደል የለም ሲል ገልጿል። መምህሩ የመልካም አስተዳደር በደል እንደደረሰበት በማስመሰል በማህበራዊ ሚዲያ ላይ የሚሰራጨው መረጃም ከእውነት የራቀ ውሸት ነው ሲል ፖሊስም አስተባብሏል። ለሰሜን ጦርነት በሚል የአገዛዙ ስልጣን አስጠባቂ ጦር ከኦሮሚያ ክልል አንዳንድ አካባቢዎች መውጣት ተከትሎ የኦነግ ሰራዊት እንቅስቃሴ የተጠናከረ መምጣቱን ዛሬ በዝዋይ ከተማ የሰነዘረውን ጥቃት ተከትሎ 18 የሚሊሻ አባላት መደምሰሱን የሚጠቅሱ መረጃዎች ወጥተዋል። የአብይ አገዛዝ በሰሜን አደርገዋለሁ ያለውን ጦርነት ተከትሎ ቀደም ሲል በኦሮሚያ ክልል እያካሄደ ያለውን ዘመቻ ሲያካሂዱ የነበረው የክልሉ ልዩ ኃይሎችን የመከላከያ ሰራዊት አባላት ከአዲስ አበባ በ157 ኪሎ ሜትር ርቀት ላይ ከምትገኘው ዝዋይ ወይም ባቱ ከተማ ጨምሮ ከተለያዩ የክልሉ አካባቢዎች ያንቀሳቀሰ ሲሆን አካባቢው በሚሊሻ እንዲጠበቅ የተሰጠውን ትዕዛዝ ተከትሎ ዛሬ የኦሮሞ ነጻነት ግንባር ኦነግ ሰራዊት በሚሊሻ አባላቱ ላይ የሰነዘረውን ጥቃት ተከትሎ 18 መደምሰሳቸውን የሚጠቅሱ መረጃዎች ወጥተዋል። የኦነግ ሰራዊት አባላት እንቅስቃሴ ሰራዊቱና የኦሮሞ ልዩ ኃይል ለሰሜን ጦርነት በሚል ከኤርትራና ህወሓት ጋር ይደረጋል ለተባለ ተጨማሪ ጦርነት እንቅስቃሴ እንዲያደርጉ ትዕዛዝ ተሰጥቶ አካባቢውን መልቀቅ ከጀመሩ ጀምሮ በዋና ዋና መንገዶች አካባቢ ጭምር የኦነግ ታጣቂዎች በግልጽ መታየት መጀመራቸውን የሚጠቅሱ መረጃዎች ወጡ ሲሆን በክልሉ ባሪዚ ዞን ዝዋይ ዱግዳ ወረዳ የኦነግ ሰራዊት አባላትን ጥቃት ለመከላከል የሞከሩ የሚሊሻ አባላት መካከል 18ቱ ሲደመሰሱ ቀሪ መቁሰላቸውን የሚጠቅሱ መረጃዎች በማህበራዊ ሚዲያ መሰራጨት ጀምረዋል። ከኦሮሚያ ክልል ሞጆ እስከ ሲዳማ ክልል ሐዋሳ ከተማ ድረስ ከዚያም አልፎ የሚሄደውን የፍጥነት መንገድ ተከትሎ የኦነግ ታጣቂዎች በዋና ዋና አውራ ጎዳናዎች ላይ ጭምር መታየታቸው በትራንስፖርት እንቅስቃሴ ላይ ስጋት መፍጠሩን የዝዋዩ ጥቃት የአገዛዙ ባለስልጣናት አካባቢውን ከኦነግ እንቅስቃሴ አጽድተናል ካሉ በኋላ የደረሰ መሆኑ ድንጋጤ መፍጠሩን የሚጠቅሱ መረጃዎች ወጥተዋል። የኦሮሚያ ክልል ጥቃቱን አስታኮ በይፋ የሰጠው መግለጫ ባይኖርም የክልሉ ሁኔታ የሚከታተሉ የተለያዩ ማህበራዊ ሚዲያ ገጾችና ጀዋር መሐመድ ጭምር ጥቃቱ መፈጸሙን አረጋግጦ በሞጆ ሐዋሳ የፍጥነት መንገድም የኦነግ ታጣቂዎች መታየታቸውን ገልጸዋል። ይህ በእንዲህ እንዳለ አገዛዙ ከኦሮሚያ ክልል የክልሉን ልዩ ኃይል በመከላከያ ስም ከነበሩት የሰራዊት አባላት ጋር በማደራጀት ወደ ሰሜን ያንቀሳቀሰ ሲሆን በአፋር ክልል ከባድ መሳሪያና በርከት ያለ ሰራዊት እያሰባሰበ የሚገኘው አገዛዝ የትግራይ ብልጽግና ፓርቲ የተባለው ደጋፊዎች ወደ ኤርትራ ጦሩ ከመግባቱ በፊት የኤርትራ ጦር በትግራይ በኩል ዘልቆ ወደ ኢትዮጵያ ገብቷል፣ የህወሓት መሪዎች ሁኔታውን አመቻችተዋል፣ ጦርነቱ ከማን ጋር ነው የሚደረገው፣ ጦርነቱን ወደ ትግራይ ጎትተው አስገብተውታል የሚል ወቀሳ ማቅረባቸውን ዛሬም አጠናክረው ቀጥለዋል። ከኤርትራ ጋር የሚካሄደውን ውጊያ ከዚህ ቀደም በኢትዮ ኤርትራ ጦርነት በ10 ሺህ የሚቆጠሩ
በመፍጠሩ ወታደሮችን በተሳሳተ ወታደራዊ እቅድ በማስጨረሱ ከፍተኛ ወቀሳ የሚቀርብበትና ከህወሓት ጋር የነበረውን ውጊያ ተከትሎ ከኮምቦልቻ ከዚህ በኋላ ጦርነቱ አልቋል፣ ድርድር አያስፈልግም ሲል የነበረው የቀድሞ ኤታማዦር ሹም ሜጀር ጀነራል ጻድቃን ገብረትንሳኤን ጨምሮ ከአብይ አገዛዝ ጎን የተሰለፉ የቀድሞ የህወሓት ወታደራዊ አዛዦች ከነጌታቸው ረዳ ጋር በአዲሱ ጦርነት እቅድ ውስጥ እየተሳተፉ መሆናቸውና ጻድቃን በየግንባሩ በአማካሪነት ከአብይ አገዛዝ ስልጣን አስጠባቂ ጦር ወታደራዊ አዛዦች ጋር እንደሚሰለፉ የሚጠቅሱ መረጃዎች መውጣት ጀምረዋል። ሰሞኑን አገዛዙ ወደ ኤርትራ ዘልቆ የድሮን አሰሳ ለማድረግ የሞከረ ቢሆንም በኤርትራ አየር ኃይል የተወሰደ እርምጃን ተከትሎ ድሮን ተመቶ መጣሉ እየተገለጸ ቢሆንም ከኤርትራ ወገንም ሆነ የአብይ አገዛዝ በጉዳዩ ላይ እስካሁን በይፋ የሰጡት ማረጋገጫ የለም። በአፋር ክልል የፖለቲካ አመራሩና የክልሉ ጸጥታ ኃላፊዎች ከኤርትራ ጋር ይካሄዳል የተባለውን ጦርነት ተከትሎ ውይይት ማድረጋቸውን የሚጠቅሱ መረጃዎች የወጡ ሲሆን ከፌዴራል መንግስት የተሰጠ ትዕዛዝ ነው የተባለውን አጀንዳ መሰረት አድርጎ ባደረጉት ውይይት ጦርነቱ አይቀሬ መሆኑን የሚጠቅሱ መረጃዎች ከክልሉ መውጣት ጀምረዋል። የአፋር ክልል ፕሬዚዳንት አውል አርባ አሰብ የኢትዮጵያ ህልውና ጉዳይ ነው፣ አሰብን ማስመለስ ለነገ የሚባል አይደለም በሚል በዚሁ ስብሰባ ላይ ተናግረዋል የሚሉ አስተያየቶች በማህበራዊ ሚዲያ መንሸራሸር ጀምረዋል። የአብይ አገዛዝ ከኤርትራ ጋር ጦርነት ውስጥ ከገባ ከኤርትራ ጎን ትሰለፋለች የተባለችው ሳውዲ አረቢያ ሰሞኑን በውጭ ጉዳይ ሚኒስትሩ አማካኝነት በኢትዮጵያ ውይይት ባደረገች ማግስት የአገሪቱ ምክትል ውጭ ጉዳይ ሚኒስትር በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር ውይይት ማድረጋቸው ሁለቱም ኃይሎች ከጦርነት መለስ በደጋፊዎቻቸው ጫና ወደ ድርድር ሊቀርቡ ይችላሉ የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። ከአዲስ አበባ በመከላከያ ሪፐብሊካን ጋርድ ታፍነው የተወሰዱት ወጣቶች 1 ዓመት ሞላቸው። ዛሬም የደረሱበት አልታወቀም። የወጣቶቹን መጨረሻ የጠየቁ ቤተሰቦቻቸው ጫናና ማስጠንቀቂያ፣ ማስፈራሪያና እስር እንደደረሰባቸው የሚጠቅሱ መረጃዎች ወጥተዋል። ታፍነው ከተወሰዱት መካከል የቀድሞ ኢዜማ የሴቶች ጉዳይ ኃላፊ ወጣቷ ገነት አራጌ የምትገኝበት ሲሆን የሰብአዊ መብት ተሟጋቾች ዓለም አቀፍ መገናኛ ብዙሃን ጭምር በኢትዮጵያ የተካሄደ ያለውን አፈና ትኩረት እንዲሰጡ ጥሪ ቀርበዋል። የዛሬ ዓመት የካቲት 8 ቀን 2017 ዓ.ም ከምሽቱ 2 ሰዓት 6 ኪሎ ከሚገኝ መኖሪያ ቤቷ በሁለት ፒክአፕ መኪኖች የተጫኑ ቀይ ቦኔት ያደረጉ የሪፐብሊካን ጋርድ ኮማንዶዎች ታፍና የተወሰደችው የቀድሞ የኢዜማ ሴቶች ጉዳይ ኃላፊ ወጣት ገነት አራጌን ጨምሮ ከአዲስ አበባ ከተማ በተመሳሳይ መንገድ ከቤታቸው ከስራ ቦታና ከጎዳና ታፍነው የተወሰዱ ወጣቶች ዛሬም የደረሱበት ሳይታወቅ 1 ዓመት የሞላ ሲሆን ቤተሰቦቻቸው ለመከላከያ፣ ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስና ለኦሮሚያ ክልል ባለስልጣናትና ለፌዴራል የተለያዩ ባለስልጣናት ጥያቄ ያቀረቡ ቢሆንም አየናቸው የሚል በመጥፋቱ እየተንገላቱ ሲሆን ጥያቄያቸውን ተከትሎ በአንዳንድ ቦታዎች ላይ ማስፈራሪያ፣ እንግልትና እስር ጭምር እንደደረሰባቸው የሚጠቅሱ መረጃዎች መውጣት ጀምረዋል። የኢዜማ አካሄድን በመቃወም የፓርቲው ሴቶች ጉዳይ ኃላፊ የሆነችው የ28 ዓመቷ ወጣት ገነት አራጌ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሩቅ ስትሆን በአማራ ህዝብ ላይ እየተፈጸመ ያለውን የዘር ፍጅት ከገዢው የብልጽግና ፓርቲ ጋር አብሮ በመወገን እያባባሰ ያለው የቀድሞ ፓርቲዋን ኢዜማን በማውገዝ ከሌሎች ጓዶቿ ጋር ከለቀቀች በኋላ ፓርቲውን ለቃ እስከተወጣችበት ጊዜ ድረስ የፓርቲው የሴቶች መምሪያ ኃላፊ ብትሆንም አፈናው ፓርቲውን ለቃ ከወጣች በኋላ የተፈጸመ መሆኑን ከታፈነች 1 ዓመት ሆናት ቢሆንም እሷና ሌሎቹም በቀናት ልዩነት ከአዲስ አበባ የታፈኑ ወጣቶች ዛሬም የደረሱበት እንዳልታወቀ፣ ያሉበት እስር ቤት፣ ፍርድ ቤት እንዳልቀረቡና ቤተሰቦቻቸው ስጋት ገብቷቸው በየቦታው ያደረጉት ጥረት እንዳልተሳካ ዓለም አቀፍ ሰብአዊ መብት ተሟጋቾችና መገናኛ ብዙሃን ለጉዳዩ ትኩረት በመስጠት በኢትዮጵያ ውስጥ በአገዛዙ ስልጣን አስጠባቂ ወታደሮች እየተፈጸመ ያለው አፈናና ደብዛቸው የጠፋ ወጣቶች ጉዳይ ትኩረት እንዲያገኝ ጥሪ ቀርበዋል። እንደ ገነት ሁሉ ወጣት ሱራፌል ብሩክም በፖለቲካ ትግል ንቁ ተሳታፊ የሆነ አዲስ አበባ ከተማ የልደታ አካባቢ ልጅ ሲሆን የካቲት 12 ቀን 2017 ዓ.ም ከቀኑ 8 ሰዓት አካባቢ ቀይ ቦኔት በለበሱ የሪፐብሊካን ጋርድ ኮማንዶዎች ከመንገድ ላይ ታፍኖ ከተወሰደ በኋላ ዛሬም ድረስ የደረሰበት ያልታወቀ ሲሆን ገነት አራጌና ሱራፌል ብሩክን ጨምሮ 15 የሚሆኑ ወጣቶች በዚያ ሰሞን ከተለያዩ ሰፈሮች ከመኖሪያ ቤታቸው ከስራ ቦታ ጭምር ታፍነው ከተወሰዱ በኋላ ዛሬም ድረስ የደረሱበት የማይታወቅ ሲሆን የአገዛዙ ባለስልጣናት የት እንዳደረሷቸው ከመግለጽ ይልቅ ጥያቄ ያቀረቡ ወላጆቻቸውና ቤተሰቦቻቸውን በማሳደድ በማስፈራራት አንዳንዶቹም ታስረውና ተንገላተው በዋስ በመፈታት ሁለተኛ ስለ ልጆቻቸው እንዳይጠይቁ ማስፈራሪያ እንደደረሳቸው የሚጠቅሱ መረጃዎች መውጣት ጀምረዋል። ከነዚህ ታፋኝ ወጣቶች መካከል ሌላው ወጣት ይስሐቅ ወይም ዛክ የአርክቴክት ባለሙያ ሲሆን በአዲስ አበባ በጊዜው ወጣቶቹ ላይ አነጣጥሮ እየተወሰደ ያለውን
አፈዛ በመሸሽ ወደ ወሎ በአፋር በኩል እየተጓዘ በነበረበት ወቅት በፌዴራል ፖሊሶች የተያዘ ቢሆንም እሱም በተመሳሳይ ደብዛው መጥፋቱ ታውቋል። ወጣቱ ከተያዘ በኋላ አዲስ አበባ አምጥተውት በሪፐብሊካን ጋርዶች አጃቢነት ቤቱ ጭምር የተፈተሸ ቢሆንም መከላከያ፣ ፌዴራል ፖሊስ በሕግ የተሰጣቸውን ስልጣን ወደ ጎን በማድረግ የአገዛዙን ስልጣን ለማስቀጠል የአፈና ተግባር እየፈጸሙ ካሉት ተቋማት መካከል የመከላከያ፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የደህንነት መስሪያ ቤትና በቀጥታ በአፈና ውስጥ የተሳተፈው የሪፐብሊካን ጋርድ ክፍል ጭምር ጥያቄ ቀርቦላቸው አሻፈረኝ ያሉ ቢሆንም ቤተሰቦቻቸው ዛሬም አቤት የሚሉበት አጥተው ለአንድ ዓመት ድረስ ከአዲስ አበባና ከአዲስ አበባ ውጭም የታፈኑት የከተማ ወጣቶች የደረሱበት አለመታወቁ ስጋት ላይ እንደጣላቸው ታውቋል። ዜጎችን አላግባብ አስሮ መደብደብና ማሰቃየት የኛ አሸባሪ ተግባር ነው ማለት ጠቅላይ ሚኒስትሩ አብይ አህመድ ስልጣን ላይ በወጡ ማግስት ለፓርላማ ጭምር ተናግረው የነበረ ቢሆንም ባለፉት 7 ዓመታት በላይ ይህንኑ ተግባር አጠናክረው መቀጠላቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ሕግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀ ነው? እንደዛ ካላደራጀ ነው ይህ ሕገ መንግስታዊ በሆነ መንገድ ተቋም ፈጥረናል ማለት ነው። በዚያ መንገድ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ሕገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል እንዴ? አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። የአሜሪካ አስተዳደር የፍርድ ቤት ውሳኔን በመጣስ እጃቸውና እግራቸው ላይ ካቴናና ብረትም የታሰረባቸው መዳረሻቸውን የማያውቁም 9 ተገን ጠያቂዎችን ወደ ምዕራብ አፍሪካዊቷም ካሜሩን ማባረሩም ተገለጸ። የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ የአሜሪካ ኢሚግሬሽን አሰራርን በጽኑም ተቃወሙ። ኒውዮርክ ታይምስ የውስጥ ምንጮችን ዋቢ አድርጎ እንደዘገበው በፍርድ ቤት የደህንነት ጥበቃ የተሰጣቸው ጉዳያቸው በሂደት ላይ የነበረ 9 ግለሰቦችን ባለፈው ጥር ወይም በፈረንጆቹ ጃንዋሪ 14 2026 ከአሜሪካ ሉዚያና አሌክሳንድሪያ ዓለም አቀፍ አውሮፕላን ጣቢያ ወደማያቋት ምዕራብ አፍሪካዊቷም ካሜሩን በአሜሪካ የአገር ውስጥ ጉዳይ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሰራተኞች እጃቸውና እግራቸው ተጠፍሮም ተባረዋልም ብለዋል። የመንግስት ሰነዶችና የተባራሪዎችም ጠበቆችን መረጃ ዋቢ ያደረገው ጋዜጣው ከአሜሪካ በኃይል ከተባረሩትም 9 ግለሰቦች መካከል ገሚሶቹ በአሜሪካ ውስጥ እንዲቆዩ የህግ ጥብቅና የነበራቸው ለጊዜው ዜግነታቸውና ማንነታቸው ለደህንነት ሲባል አልተጠቀሰም ብሏል። በጉዳዩ ዙሪያ የአሜሪካ የአገር ውስጥ ሚኒስተር የውጭ ጉዳይ መስሪያ ቤት ሆነ የካሜሩን የውጭ ጉዳይ ሚኒስተር ለጊዜው አስተያየት አለመስጠታቸውን የተመለከተም ሲሆን ካሜሩን ከአሜሪካ የሚባረሩ የሶስተኛ አገር ዜጎችን በይፋ መቀበል ይፋዊ ስምምነትም እንደሌላት በጋዜጣው ላይ ሰፍሯል። ከአሜሪካ በኃይል ወደማያውቋት ካሜሩን በግፍ ተባረዋል የተባሉት 9 ግለሰቦች መረጃ እውነት ከሆነ የህግና የዲፕሎማቲክም ጥያቄዎችን ሊያስነሳ ይችላልም የሚል ስጋት መኖሩም ተዘግቧል። በተያዘም የህገ ወጥ ስደተኞችን በአሜሪካ ውስጥ የማባረርና የማፈናቀል ዜና የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ በአሜሪካ ሚኒሶታ ግዛት ውስጥ ሰሞኑን የታየውን የኢሚግሬሽን ሰራተኞች በእንግሊዝኛው ምህጻረ ቃል አይሲ እርምጃን በጽኑ እንደሚቃወሙ ለመጀመሪያ ጊዜ ድምጻቸውን አሰምተዋል። የጸረ አይስም ተቃዋሚዎችን እንደሚደግፉ በግላጭም አቋማቸውን የገለጹት ፕሬዚዳንት ኦባማ የአሜሪካ ህግ ሁሉ የበላይ ነው፣ መንግስትን ተጠያቂ የማድረግ መብት አለው፣ ምላሹም ከአሜሪካን በኩል ነው። ይህንንም በሚኒሶታ ግዛት ሚኒያፖሊስ ውስጥ በቅርቡ በተግባር አይተነዋልም ብለዋል። በሚኒሶታ ውስጥ በቅርቡ የታየው የመንግስት የጸጥታ ኃይሎች አይስም አባላት እርምጃዎች በአሜሪካ ምድር ያልተጠበቀም ምንም አይነትም ታክቲክና እቅድ የሌለው ነበር ያሉት ባራክ ኦባማ ዜጎች ከቤታቸው እየተጎተቱም ሲወጡ ተቃውሟቸውን ወደ አደባባይ ወጥተው የገለጹ ዜጎች በአስለቃሽም ጢስም ሲበተኑ ማየት በእጅጉ ያሳዝናል። ህዝቡ ተቃውሞውን ማሰማቱን ተከትሎ የፕሬዚዳንት ዶናልድ ትራምፕ አስተዳደር የአይስም አባላትን ከሚኒሶታ ግዛት ለማስወጣት መወሰኑ የአሜሪካ ህዝብ አሻፈረኝ ካለ የቱን ያህል ማንም እንደማያንበረክከው በተግባር አስመስክሯል። ይህም የአሜሪካውያን እሴትም ተጠናክሮ እንዲቀጥል ድጋፍ እናደርጋለን በማለትም የቀድሞ ፕሬዚዳንት ባራክ ኦባማ አቋማቸውን ገልጠዋል። የአትሌት ፈይሳ ሌሊሳ በመኪና ሰው መግጨትና ፖሊሶችን አስፈራርቶ ማምለጥ መነጋገሪያ ሆኗል። ከዚህ ቀደም በተደጋጋሚ ተመሳሳይ ድርጊቶችን በመፈጸም ባለጊዜና ከህግ በላይ ሆነው አትሌት በአገዛዙ ቁጥጥር ስር ይውላል ወይስ አይውልም የሚለው ጥያቄ መነጋገሪያ ሆኗል። የኦሮሞ ብልጽግና ፓርቲን በመደገፍ በማህበራዊ ሚዲያ ጭምር በተደጋጋሚ በሚሰጣቸው ያልተገቡ አስተያየቶችና ሰክሮ ጎረቤቶቹን ጭምር በመበጥበጥ ጥይት እየተኮሰ ነዋሪዎችን በማሸበር ከህግ ተጠያቂ
ከተጠያቂነት ውጪ እንደፈለገው በመፈንጨቱ ተደጋጋሚ ወቀሳ የሚቀርብበት አትሌት ፈይሳ ሌሊሳ ትላንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል ናሰው ሪስቴት አካባቢ ያሽከረክር በነበረው ቪኤት ዘመናዊ ተሽከርካሪ ሁለት ልጆችን ገጭቶ አንዱ በሞትና ሕይወት መካከል ሲገኝ ሌላውም የአካል ጉዳት የደረሰበት ሲሆን ዛሬም ድረስ በሕግ አለመጠየቁ በማህበራዊ ሚዲያ መነጋገሪያ ሆነዋል። አትሌት ፈይሳ ሌሊሳ ድርጊቱን ከፈጸመ በኋላ በአካባቢው የነበሩ ፖሊሶች ለማስቆም የሞከሩ ቢሆንም ከመኪና ውስጥ መሳሪያ በማውጣት አቀባብሎ ተኩሳለሁ ማለቱን ተከትሎ ለሕይወታቸው የፈሩት ፖሊሶች ማን እንደሆንኩ አታቁም፣ አጠገቤ እንዳደርሱ በማለት ከአካባቢው የተሰወረ ቢሆንም ሪፖርት ያቀረቡት ፖሊሶች በአለቆቻቸው እንዲያስሩት ትዕዛዝ እንዳልተሰጣቸውና ከዚህ ቀደም በሚኖሩበት አካባቢ በተደጋጋሚ እየሰከረ ጥይት በመተኮስ ነዋሪዎችን ማሸበሩ፣ ሰዎችን መደብደቡ የትላንቱን ያህል የከፋ ይሁን እንጂ ከዚህ ቀደም የተለያዩ የትራፊክ አደጋዎች ጠጥቶ እያሽከረከረ ያደረሰ ቢሆንም በሕግ ሳይጠየቅ መቆየቱን የሚያነሱ ወገኖች ዛሬም በሕግ ይጠየቃል የሚል እምነት እንደሌላቸውና ተረኞች ነን ጊዜው የኛ ነው በሚል በእብሪት ከሚንቀሳቀሱ ያገዛዙ ሰዎች መካከል በአየር የመሬት ንግድና ስርዓቱ በዝርፊያና በሙስና ካደለባቸው የጊዜው ባለሀብቶች መካከል የሚመደበው አትሌት ፈይሳ ሌሊሳ በቅርቡ እጮኛውን በመግደሉ ተጠርጥሮ የታሰረውና ምርመራው ካለቀ በኋላ አቃቢ ሕግ ፍርድ ቤት ቀርቦ ክስ ማቅረብ ባለመቻሉ በዋስ የተፈታው አርቲስት ድምፃዊ አንዱዓለም ጎሳኤ በእጮኛው ሞዴል ቀነኒ ግድያ ጉዳይ የሚቀርብበትን ወቀሳ ተከትሎ ለምን በወፍ ቋንቋ ትናገራለህ በማለት በማህበራዊ ሚዲያ በአማርኛ ቋንቋ የሰጠውን ማብራሪያ ለመንቀፍ መሞከሩ ሲያስወቅሰው እንደነበር አይዘነጋም። አትሌት ፈይሳ ሌሊሳ የአዲስ አበባ ፖሊስ ይህ ዜና እስከተጠናቀረበት ድረስ በቁጥጥር ስር ያለዋለው ቢሆንም ከተለያዩ አቅጣጫዎች የተሰሙ ያሉ ወቀሳዎች ተጠናክረው የቀጠሉ ሲሆን ገጭቶ ጉዳት ካደረሰባቸው መካከል አንዱ በሕይወትና በሞት መካከል በጽኑ ሕሙማን ክፍል ሆስፒታል እንደሚገኝ ታውቋል። ይህ በእንዲህ እንዳለ የኦሮሚያ ክልል ምክትል ፕሬዚዳንት ጨምሮ በአዲስ አበባ ውስጥ ግድያ ፈጽመው በሕግ ያልተጠየቁ መኖራቸውን የጠቀሰው ጀዋር መሐመድ አንዱ ወንድሙን ገደለ፣ ሌላው ሚስቱን ገደለ፣ ሌላው ደግሞ አጎቱን ገደለ። የኦሮሚያው ክልል ምክትል ፕሬዚዳንት አዲስ አበባ ውስጥ መኪና ሲያሽከረክር ሊቀድሞ የሞከረን አሽከርካሪ አስቁሞ ገደለ። ይሄ የፈጠራ ታሪክ ይመስላችኋል? ነገር ግን ይሄ እውነት ነው። በአዲስ አበባ ውስጥ ባለፉት 2 ዓመታት የሆነ ድርጊት ነው። አንዳቸውም በሕግ አልተጠየቁም በማለት ዛሬ በማህበራዊ ሚዲያ አትሌት ፈይሳ ሌሊሳን አስታኮ ወቀሳ በሚቀርብበት ወቅት አስተያየቱን ሰጥቶ ጊዜው የኛ ነው፣ ከሕግ በላይ ነን የሚሉ ወገኖች እየፈጸሙት ያለውን ድርጊት ጠቀስ ለማድረግ ሞክረዋል። አገዛዙ ተጨማሪ ሰራዊት ወደ ሰሜን እያንቀሳቀሰ ባለበት በዚህ ወቅት ቀድሞ ከሰራዊቱ በተለያየ መንገድ ወጡ ላላቸው ዳግም ዘመቻ ጥሪ አቅርበዋል። በየአካባቢው አስተዳደር ፈቃደኛ የሆኑ በፈቃደኝነት ፈቃደኛ ያልሆኑትን በምዝገባ ስም እያፈሱ እንዲልኩ ትዕዛዝ መሰጠቱም ታውቋል። በአብይ አህመድ የሚመራው አገዛዝ ለተጨማሪ ጦርነት ከኤርትራና ከህወሓት ጋር ውጊያ ያደርጋል ተብሎ በሚጠበቅበት በዚህ ወቅት ሰፊ የሰራዊት እንቅስቃሴ ወደ ሰሜን እያደረገ ያለ ቢሆንም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በርካታ ስልጣን አስጠባቂ ሰራዊቱን የማገደውና እድሜያቸው ለጦርነት ያልደረሱ ታዳጊዎችን ጭምር እያፈሰ ዛሬም ወደ ማሰልጠኛ ተቋም የሚያስገባው አገዛዝ ልምድ አላቸው ያላቸውን ከዚህ ቀደም ከሰራዊቱ ራሳቸውን ያገለሉትን ጭምር ለዳግም ዘመቻ ጥሪ አቅርበዋል። ይህንኑ ጥሪ ሽፋን በማድረግ በፍላጎታችሁ ተመዝገቡ የሚለው ቅስቀሳ በአደባባይ ሰራጭ እንጂ በክልሎች ደረጃ እስከ ታችኛው መዋቅር ድረስ ከመከላከያ ሰራዊቱ ከድተው በየአካባቢው የሚገኙ ተመዝግበው እየተጠሩ ለዘመቻ እንዲላኩ ትዕዛዝ መተላለፉ ታውቋል። ሰሞኑን ተመሳሳይ ጥሪ የኦሮሚያ ክልል ለቀድሞ ልዩ ኃይሎች አቅርቦ የነበረ ሲሆን የአገዛዙ ስልጣን አስጠባቂ መከላከያ ሰራዊትም ከአሁን በፊት የመከላከያ ሰራዊት አባል የነበሩ ወደ ሰራዊቱ ለመመለስ የሚፈልጉትን ለመመዝገብ የወጣ ማስታወቂያ በሚል ይፋ ያደረገ ሲሆን ከ2015 ጀምሮ ተቋሙ ሳያሰናብታቸው በራሳቸው ጊዜ የወጡና በመውጣታቸው የተጸጸቱ በማለት ጦርነት አንገሽግሿቸው እየጠፉ ወደ ቤተሰቦቻቸው የሄዱትን ሁሉ አንቀው ዳግም ውጊያ ውስጥ ለማስገባት እንቅስቃሴ መጀመራቸው ታውቋል። የዳግም ዘመቻው ለተራ ወታደሮች ብቻ ሳይሆን ከዚህ ቀደም የመከላከያ ሰራዊት አባል የነበሩ ከምክትል 100 አለቃ እስከ 100 አለቃ ማዕረግ ያሉ እድሜያቸው ከ40 ዓመት ያላነሳቸው ጭምር ለዳግም ዘመቻ ጥሪ የቀረበላቸው ሲሆን አገዛዙ የእርስ በርስ ጦርነትን ስልጣን ማስቀጠያ በማድረግ በጦርነቱ እያስጨረሳቸው ጓዶቻቸውን ማጣታቸው ያስበረገጋቸውና በራሳቸው መንገድ እየከዱ ወደ ቤተሰቦቻቸው የተቀላቀሉት በየክልሉ ባለስልጣናት እስከ ታችኛው መዋቅር ድረስ ከሰራዊቱ በክብር ያልተሰናበቱትን መዝግባችሁ ላኩ በሚል ትዕዛዝ
የተላለፈ ሲሆን ይህንኑ ተከትሎ በግዳጅ ጭምር ትፈለጋላችሁ፣ ለግዳጅ ተሰብሰቡ የሚል ጥሪ በአስተዳደራዊ መዋቅር እስከ ታችኛው የቀበሌ መዋቅር ድረስ ትዕዛዝ እየተላለፈ መሆኑን የሚጠቅሱ መረጃዎች ወጥተዋል። በርካታ ወላጆች እየታፈሱ የወጡ ብቻ ሳይሆን አስቀድሞ መከላከያ ሰራዊት አባል እንሆናለን ብለው የዘመቱ ልጆቻቸው መርዶን አለመስማታቸውን ምክንያት ማድረግ በየቀጠናው ካሉ ያገዛዙ ስልጣን አስጠባቂ ወታደራዊ ተቋማት በተጨማሪ እስከ አዲስ አበባ መከላከያ ዋናው መስሪያ ቤት ድረስ የመጡና ጥያቄ ያቀረቡ ወላጆች በማስፈራሪያ ወደ መጡበት እንዲመለሱ የተደረጉ መሆናቸው ተደጋግሞ ሲጠቀስ የቆየ ሲሆን ለጓዶቻቸው አደራ ብለው ቤተሰቦቻቸው ግንባር ላይ ባሉ ሌሎች ወታደሮች መርዶ የደረሳቸውና መከላከያ ይህንኑ እንዲያረጋግጥና ጡረታቸው እንዲከበርላቸው የጠየቁ ወላጆችም መፍትሄ አጥተው ከነ እርማቸው አገዛዙ መርዶ በመከልከሉ ከሚሞቱ ወታደራዊ መኮንኖች ውጪ የተራው ወታደር መርዶ እንዳይነገር የተሰጠውን ትዕዛዝ ተከትሎ ዛሬም በርካቶች የልጆቻቸው መጨረሻ አለማወቃቸው በተደጋጋሚ በቅሬታ ሲያነሱ ቆይተዋል። የኮሎኔል መንግስቱ ኃይለማርያም አስተዳደር በአፈሳ ከሚሰበስበው ወታደራዊ ምልምል በተጨማሪ ከአማጽያኑ ጋር ጦርነቱ እየገፋ ሲመጣ ዳግም ዘማች የሚል ጥሪ በማቅረብ ከ1982 በኋላ ያደረገው እንቅስቃሴ ስርዓቱን እንዳላዳነው የሚያስታውሱ ወገኖች የአብይ አገዛዝ የሚያደርገው መፍጨርጨር ትርጉም ያለው ውጤት እንደማያመጣ ከወዲሁ አስተያየት መስጠት ጀምረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አገር አቀፍ ምርጫ በአምስተኛውና በስድስተኛው አገር አቀፍ ምርጫዎች የተጠቀመበትን የምርጫ ክልልና የምርጫ ጣቢያ አደረጃጀት የተጠቀመው ለሁሉም የምርጫ ጣቢያዎች ጂኦአይኤስ ለመስራት ጊዜም ስላልበቃኝ ነው ሲል ገለጸ። ቦርዱ ይህንን የገለጸው ለሰባተኛው አገራዊ ምርጫ እያከናወናቸው የሚገኙትን የቅድመ ምርጫ ስራዎችን፣ ሌሎችም ተያያዥ ጉዳዮች በማስመልከት የካቲት 5 2018 ዓ.ም በሰጠው ጋዜጣዊ መግለጫም ሲሆን የቦርዱ ሰብሳቢ ወይዘሮ ሜላተ ወርቅ ኃይሉ ቦርዱ የምርጫ ጣቢያዎችን ዝርዝር ባለፈው ጥር ወር ላይ ይፋ እንደሚያደርግ በጊዜው ሰሌዳ ባሰፈረው መሰረት ይፋ ማድረጉን፣ ለዚህም ቦርዱ ለአምስተኛውና ስድስተኛው ምርጫ ሲጠቀምባቸው የነበሩ የምርጫ ክልል ጣቢያዎችን አደረጃጀት መጠቀሙን ገልጸዋል። ቦርዱ ምርጫውን ማስፈጸም የሚችልበትንና የማይችልበትን የምርጫ ጣቢያ መለየት ስለሚያስፈልገው ይህንን ለማድረግ የሚረዳውን የጸጥታ ሁኔታ መረጃ ከክልል መንግስታትና ከጸጥታ አካላት መሰብሰቡንም ያስታወቁ ሲሆን መረጃው መሰረት በማድረግ ለሁለት ቀናት ውይይት መካሄዱን፣ ሪፖርቱም ለውይይት በቀረበበት ወቅት የኦሮሚያ ክልል አብዛኛውን አካባቢ የጸጥታ ችግር እንደሌለና በአማራ ክልል በአረንጓዴ ቢጫና በቀይ የቀረበ መኖሩን በመግለጽ ቢጫ ማለት ምርጫ አይካሄድም ማለት ሳይሆን ምርጫም ይካሄዳል፣ ነገር ግን ጥንቃቄ ያስፈልጋል ማለት ነው ሲሉ ኃላፊዋ አስረድተዋል። ከውይይቱ ተሳታፊዎችም ሪፖርቱም ሲቀርብ መሬት ላይ ያለውን ሁኔታ አይገልጽም በማለት ቅሬታ ያቀረቡ እንደነበሩ፣ በቀጣዩም የቀረበውን መረጃ አከራካሪ ነው የሚሉባቸውን አካባቢዎች መሬት ላይ ወርዶ የሚገመግም ከፖለቲካ ፓርቲዎች፣ ከሲቪል ማህበራት ድርጅቶችና ከቦርዱ ባለሙያዎች የተውጣጣ ቡድን እንደሚቋቋምም ተገልጿል። ውይይቱ ከተደረገ በኋላም የተለወጠ ነገር እንዳለ የገለጹት ሰብሳቢዋ መጀመሪያም ሪፖርቱን ለማጠናከር በመጣበትና በሚቀርብበት ጊዜ የተለዋወጡ ሁኔታዎች አሉ። ሪፖርቱን ከሰማንበት ጊዜ ጀምሮ እስከ ዛሬው ለውጦች አሉ ብለዋል። ሁልጊዜም ክትትልና ግምገማ ማድረግም የሚያስፈልግም ነው ሲሉም ተደምጠዋል። የትግራይ ክልልን በተመለከተ የጸጥታ ሁኔታን የሚመለከት መረጃ በሪፖርቱ ባለመካተቱ በቀጣዩ ምርጫም ክልሉን ማሳተፍም አስቸጋሪ አያደርገውም በሚለው ሪፖርት ለቀረበላቸው ኃላፊውም ጥያቄውን ሲመልሱ ቦርዱ በሌሎች ክልሎች የምርጫም ዝግጅት እንደሚያደርገው ከመጀመሪያው ቀን ጀምሮ እስካሁን ከክልሉ የሚያስፈልገውን ማንኛውም መረጃም መጠየቁንና ነገር ግን መረጃዎቹ እንዳልተላኩለትም አብራርተዋል። በክልሉ የምርጫ ክልል ቅርንጫፍ ለመክፈትና የምርጫ አስፈጻሚ ለመመልመል የሚያስችል ፈተና መስጠት እንዲቻል ቦታው እንዲሰጡት የተፈናቃዮች ሪፖርት የሚመለከቱ መረጃዎችም ሁሉም ክልሎችም ጠይቆ ባገኘው መሰረትም መጠየቁንም ጠቁመዋል። በተጨማሪም ቦርዱ በጊዜው ሰሌዳ መሰረት ከየካቲት 7 እስከ መጋቢት 7 2018 ዓ.ም ለማከናወን አቅዶት የነበረውን የመራጮች ምዝገባ የሚጀመርበትን ቀን ወደ የካቲት 28 2018 ዓ.ም ማራዘሙን፣ ከዚህ ቀደምም የእጩዎችን ምዝገባ ቢያራዝምም በድምጽ መስጫም ቀኑ ተጽዕኖ የማያሳድር መሆኑን ገልጿል። በኢትዮጵያ የተለያዩ አካባቢዎች የዜጎች በሰላም ወጥቶ የመግባት ጉዳይ አጠያቂ በሆነበት በአማራ ክልል፣ በኦሮሚያ ክልል ጦርነትና ግጭት በተበራከተበት፣ በትግራይ ክልል ውጥረት ባየለበት በዚህ ወቅት ነጻና ገለልተኛ ምርጫ ማከናወን አስቸጋሪ ነው የሚሉ ወገኖች እንደ ኮሮናው ዘመን ምርጫው ቢራዘም ትኩረት ለሰላምና ለመረጋጋት ቢሰጥም ይሻልም ሲሉ ይደመጣሉ። የብሔራዊ ምርጫ ቦርድና ገዢው ብልጽግና ፓርቲ ግን ምርጫው በተያዘለት ጊዜም ይከናወናል ባይ መሆናቸው ተመልክቷል።
የህወሓቱ ሊቀመንበር ጠላቶቻችን ያሏቸው ጦርነትና ከበባ ለመግባት ግፊት እያደረጉ ነው ማለት በውጭ ሀገር የሚገኙ ደጋፊዎቻቸው ከዚህ ቀደም በነበረው የጦርነት ወቅት የነበራቸውን አንድነት በማጠናከር ከህዝባቸው ጎን እንዲሰለፉ ጥሪ አቅርበዋል። በአገዛዙ ከሚደገፉ የትግራይ ሰላም ሰራዊት አባላት መካከል ዛሬም የተወሰኑ ታጣቂዎች ከድተው ወደ ህወሓት መግባታቸውን የሚጠቅሱ መረጃዎች ወጥተዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ያለውን ተጨባጭ ሁኔታና የካቲት 11 የህወሓት ምስረታን 51ኛ ዓመት ምክንያት በማድረግ በውጭ ካሉ ደጋፊዎቻቸው ጋር በኦንላይን አማካኝነት ያደረጉትን ስብሰባ ተከትሎ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ማለታቸው ታውቋል። በዋሽንግተን ዲሲና አካባቢው ለሚገኙ የትግራይ ተወላጆች በተሰባሰቡበት አዳራሽ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ያሉት ሊቀመንበሩ የፕሪቶሪያው ሰላም ስምምነት በተግባር ተጥሷል፣ ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበት ስምምነቱ ተንጠልጥሎ በቀረበበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው። ይህ ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑን በግልጽ ያመለክታል ሲሉ መናገራቸው ተጠቅሷል። ተፈናቃዮችን በመያዣነት በመያዝ ተፈናቃዮች ወደ ተፈናቀሉበት አካባቢ እንዳይመለሱ ከህወሓት የፓርቲ ህልውና ጋር አያይዘዋል በሚል በነጌታቸው ረዳ ወቀሳ የሚቀርብባቸው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ አንድነት ላይ የሚሰነዘሩ ጥቃቶች ትኩረት ሊሰጣቸው እንደሚገባ በዚሁ ስብሰባ ላይ ማንሳታቸውን የሚጠቅሱ መረጃዎች ወጥተዋል። ጠላት ያሉት ኃይል አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ ነው። በውስጥና በውጭ ካሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ ይገኛል በማለት በስም ያልጠቀሷቸውን ወገኖች ተጠያቂ አድርገዋል። በዲፕሎማሲ መንገድ የውጭ ጫናዎችና ሴራዎች ተጠናክረው ቀጥለዋል ያሉት የህወሓቱ ሊቀመንበር ዶክተር ደብረጽዮን ደጋፊዎቻችን ለህልውናችን በጋራ እንቁም በማለት በተለያየ አቋም የተከፋፈሉ የትግራይ ዲያስፖራ አባላት በአንድ ላይ እንዲቆሙ ማሳሰባቸውም ተጠቅሷል። ትግራይ ገጠማት ያሉትን ፈተና ለመሻገር አንድነት ቁልፍ መሆኑን የጠቀሱት የህወሓቱ ሊቀመንበር ከአብይ አገዛዝ ጋር ጦርነት ውስጥ ገብተው የነበረበትን ሁኔታ በማስታወስ በጊዜ የነበረው ህዝባዊ አንድነት ድል እንዳስመዘገበ በመጥቀስ የትግራይ ያሉትን ሉዓላዊነት ለማረጋገጥ የትግራይ ተወላጆች አቅሙን አስተባብሮ በአንድነት ሊነሳ ይገባል የሚል ጥሪ ማድረጋቸውም ተጠቅሷል። ይህ በእንዲህ እንዳለ ከጠቅላይ ሚኒስትሩ ጎን ከተሰለፉት የቀድሞ የህወሓት አመራሮች መካከል የአፍሪካ ቀንድ ጉዳይ አማካሪና ስምረት የተሰኘው አዲስ የህወሓት ተቃዋሚ ፓርቲ ሊቀመንበር ጌታቸው ረዳ በቅርቡ በጠለምት ግንባር ህወሓት የቀሰቀሰውን ግጭት በተመለከተ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ ለጠቅላይ ሚኒስትሩ ህወሓት የከፈተውን ትንኮሳ እንደማያውቅ መናገሩና ጠቅላይ ሚኒስትሩን በጉዳዩ ላይ መግለጫ እንዲሰጡ መግባባት ላይ ተደርሶ የነበረ ቢሆንም ለትግራይ መገናኛ ብዙሃን የተፈናቃዮች ጉዳይ ትኩረት እንዲኖረው ተንቀሳቅሰናል፣ መከላከያ ይተኩስብናል ብለን አላሰብንም በማለት ምላሽ ሰጥቷል ሲል የትግራይ ጊዜያዊ አስተዳደር ፕሬዚዳንቱን ወቅሷል። ጦርነቱ እንደጀመሩ በጠዋት ወደ ታደሰ ወረደ ደውዬ ምንድን ነው እየሆነ ያለው አንተስ አለበት ወይ ብዬ ጠይቄው ነበር ያለው ጌታቸው ረዳ አይ ምን መሰለ እናሸንፋለን የሚል እምነት ስላላቸው ነው በማለት እሱ እንዳልነበረበት አድርጎ አቅርቦ ነበር ሲል በቅርቡ ለቲቢኤስ ማህበራዊ ሚዲያ በሰጠው ቃለ መጠይቅ ገልጿል። በትግራይ የሚገኙ የሃይማኖት አባቶች በትግራይ ፖለቲካ ልሂቃን መካከል ያለውን ክፍል ለማጥበብ በቅርቡ ሽምግልና መጀመራቸው የተጠቀሰ ቢሆንም የተሳካ ውጤት አለማምጣታቸውን የሚጠቅሱ መረጃዎችን መውጣት ጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬንን ለሩሲያም አሳልፈው ለመስጠት መሞከራቸው አሳፋሪ ነው ሲሉ የቀድሞዋ የአሜሪካ እጩ ፕሬዝዳንት ሂለሪ ክሊንተን ቅሬታቸውን ገለጹ። በጀርመን ሙኒሽ ከተማ እየተካሄደ ባለው የደህንነት ኮንፈረንስ ላይ አስተያየት የሰጡትም የቀድሞዋ የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩም ተወዳዳሪና በፕሬዝዳንት ባራክ ኦባማ የስልጣን ዘመን የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬንን ለሩሲያም እጅም እንድትወድቅ የሚያደርግም ያሉትም ጥረትም ፕሬዚዳንት ትራምፕ ዩክሬናውያኖችን መከራቸውንና አበሳቸውን በቀን ጠንቅቀው አያውቁም አሊያም ወይም ለእርሳቸው ግድም አይሰጣቸውም፣ በጥቅሉ አሳፋሪ ተግባር ነው ብለውታል። ዩክሬን ለዲሞክራሲና ለነጻነት በሚያደርጉትም ጦርነት ውስጥ በሺዎች የሚቆጠሩ ልጆቿን እያጣች መሆኑን የገለጹትም ሂለሪ ክሊንተን ዩክሬን በዚህ ሂደታቸው በአንድ ሰው ማለትም በሩሲያው ፕሬዚዳንት ቭላዲሚር ፑቲን ልቆጣጠራቸው ረሃብና ጥማት የተነሳም ኬቭ ከሚገባቸው በላይ ዋጋም እየከፈሉ ይገኛሉ በማለትም ሂለሪ ክሊንተን ቅሬታቸውንም አሰምተዋል። እንደ ብሉምበርግ የዜና አገልግሎት ዘገባም ከሆነ በሞስኮና በዋሽንግተን በኩል የተፈጠረውን የንግድና የዲፕሎማቲክ ቁርቋሶን ለማለዘብ ሩሲያም ቀደም ሲል አሽቀንጥራም ጥላው የነበረውን በአሜሪካ ዶላር የመገበያየት ፖሊሲዋን በመቀየር ወደ ዶላር ገበያ የመምጣት ፍላጎት እንዳላት ሞስኮ ሐሳብ ማቅረቧ ለጉዳይ ቅርበት ያላቸው ምንጮችን አጣቅሶም ገልጿል። በአዲሱ የሩሲያና የአሜሪካ የውስጥ
የመግባቢያ ሰነድ አሜሪካ ሩሲያ የተፈጥሮ ሀብት ውስጥ ያጣችውን ተቋዳሽነትን እንዲያገኙ የሚያስችል እድል ይኖራቸዋል። ይህም የፕሬዝዳንት ፑቲንና የቀድሞው የሩሲያው ፕሬዝዳንት ቦሪስ የልሲን ህልም ነው ብለዋል። ከቻይና ጉያ ውስጥ መዝለቅ መፈናፈኛ አሳጥቷቸዋል የተባሉት ፕሬዝዳንት ፑቲን ከቀድሞው የሩሲያው ፕሬዝዳንት የልሲን ህልምን እውን በማድረግ ወደ ምዕራቡ ጎራ የመመለስም ህልም ወይም እቅድ እንዳላቸው ዘገባው ጠቅሷል። በአሜሪካ የሀገር ውስጥ ጉዳይ ጋር በተያያዘ በጄፍሪ ኤፕስተን የወሲብ ቅሌት ዙሪያ ጋር በተያያዘ የአሜሪካው የፍትህ ሚኒስትር በቅርቡ ይፋ ባደረገው በሺዎች የሚቆጠሩ መረጃዎችን በተመለከተ ከፕሬዝዳንት ትራምፕ እስከ ፕሬዝዳንት ክሊንተን ከዚያም አልፎ የቀድሞው የእንግሊዝ ልዑል የተባበሩት አረብ ኤሚሬት ቱጃሮችን ጨምሮ በርካታ ሰዎች የተጣቀሱበት ሲሆን የቀድሞዋም ቀዳማይ እመቤት ሂለሪ ክሊንተን ይህ ሰነድ በእጅጉም ስሜትን ያውካል፣ በቀጣይነትም በየዕለቱ ተመሳይ ስሜትን የሚነካ መረጃዎች ይሰራጫሉ ብዬም ተስፋ አደርጋለሁ። የሰዎች ስም ተጠቀሰ ማለት ግን ግለሰቦቹ ባለስልጣናቱም ቀጥተኛ ወንጀለኞች ናቸው ማለት አይደለም። መረጃው ሙሉ በሙሉ በግልጽነትም ይፋ ሊደረግና ተጠያቂዎችም ሊጠየቁ ይገባልም ሲሉ አስተያየታቸውን ሰንዝረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።